እንኳን ወደ ክፍል 2 መጣችሁ። ክፍል 2 ከጥያቄ ቁጥር 16 እስከ 30 ያለውን ነው የሚሸፍነው። ይሄ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። ምስጋናችን እናቀርባለን። ወደ ጥያቄ ቁጥር 16 ስንሄድ የእኩልነት አረፍተ ነገር 3000 ሲቀነስ 3 ሙሉ 2 አምስተኛ እኩል 0.8 እውነት የሚያደርገው የሸ ዋጋ ስንት ነው? ሀ 17 አምስተኛ፣ ለ 7 አምስተኛ፣ ሐመርሃ 4 አምስተኛ፣ መ 21 አምስተኛ። ሰባት አምስተኛ ከመጣላችሁ ትክክል ነው። ምክንያቱም 3000 ሲቀነስ 3.4 እኩል ይሆናል 0.8 ነው። 3.4 ከየት መጣ? ይሄ ተቀይሮ ማለት ነው። ስለዚህ 3 ሙሉ 2 አምስተኛ ማለት 5 ሲባዛ በ3 ሲደመር 2 ሲካፈል 5 ነው። 5 ሲባዛ በ3 15፣ 15 ሲደመር 2 17። ስለዚህ 17 ሲካፈል ለ5 ይሆናል። 17 ሲካፈል ለ5 ይኸው 3.4 ይመጣል። ስለዚህ 3000 ሲቀነስ 3.4 እኩል ይሆናል 0.8። 3000 እኩል ይሆናል 4.2። ምክንያቱም 3000 ሲቀነስ 3.4 ሲደመር 3.4 እኩል ይሆናል 0.8 ሲደመር 3.4 ወደዚህ ስለሚሻገር ይሄኛው ወደዚህ በሚሻገርበት ሰዓት ይደመራል። እዚህ ላይ ስንት ይመጣል? 4.2። ስለዚህ 3000 እኩል ይሆናል 4.2 መጣ። አሁን የሸን ዋጋ ለማግኘት ምን ማድረግ ነው? ይሄኛው ማካፈል ነው፣ ሌላ ነገር የለውም። ስለዚህ 3000 እኩል ይሆናል 4.2 የሚለው ላይ ሸን ለማግኘት ይሄኛውን ለ3 ማካፈል፣ ይሄኛውንም ለ3 ማካፈል። ስለዚህ 3 በ3 ይጠፋል። ማን ይቀራል? ሸ እኩል ይሆናል 4.2 ሲካፈል ለ3። 4.2 ሲካፈል ለ3 1.4 ይሆናል። ይህ ደግሞ ወደ ክፍልፋይ ለመቀየር ከነጥብ በኋላ ያለው የአስርዮሽ ቤት 1 ስለሆነ ለባለ 1 0 ቁጥር ይካፈላል። ስለዚህ ባለ 1 0 ማለት ነው 10 ነው። ስለዚህ 14 አስረኛ ይሆናል። ይሄ 14 አስረኛ ነው። 14 አስረኛ ደግሞ ራሱ ይቃለላል። ይሄኛውን በ2 5፣ ይሄኛውን በ2 7 ይኸው። ስለዚህ 7 አምስተኛ የሆነው ለዚህ ነው ማለት ነው። ረጋ ብላችሁ ስሩ። እያስቆማችሁ ቪዲዮውን ማስተዋል ብቻ ነው የሚፈልገው። 17ኛ ከሚከተሉት ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር 3 ይበልጣል ከ7 እውነት የሚያደርገው የቀ ዋጋ የቱ ነው? ሀ 2፣ ለ 3፣ ሐመርሃ 4፣ መ 5። አምስት ካላችሁ ትክክል ነው። ምክንያቱም ቀ ሲደመር 3 ይበልጣል ከ7 የሚለው ይሄኛው ስሌት እንዲሰላ ምን እንደሚሆነው ቀ ሲደመር 3 ይበልጣል ከ7 ማለት ቀ ይበልጣል 7 ሲቀነስ 3 ማለት ነው። ይሄኛው ቁጥር ወደዚህ ሲመጣ 7 ሲቀነስ 3 ይሆናል። ስለዚህ ቀ ይበልጣል ከ7 ሲቀነስ 3፣ 7 ሲቀነስ 3 ደግሞ 4 ነው። ስለዚህ ቀ ይበልጣል ከ4 መጣ። ቀ ማለት ከ4 የሚበልጥ ቁጥር ነው መሆን ያለበት። ስለዚህ መልሳችን ከ4 የሚበልጥ ቁጥር ነው እዚህ ውስጥ መኖር ያለበት ማለት ነው። ለምሳሌ 2 ብናስገባስ እዚህ ላይ 2 ብናስገባ 2 ሲደመር 3 ስንት ነው? 5። 5 ይበልጣል ከ7 ውሸት ነው፣ ይሄኛው ትክክል አይደለም። 3 ብናስገባስ 3 ሲደመር 3 6 ነው። 6 ይበልጣል ከ7 ይሄም ትክክል አይደለም። 4 ብናስገባስ 4 ሲደመር 3 7 ነው። 7 ይበልጣል ከ7 ይሄም ልክ አይደለም። 5ን ስናስገባ ግን 5 ሲደመር 3 8 ነው። 8 ይበልጣል ከ7 ትክክል ነው። ስለዚህ ትክክለኛው መልስ ቀ ይበልጣል ከ4 ወይም ከ4 የሚበልጥ ቁጥር ነው። ካሉት አማራጮች መካከል እዚህ ጋር ከ4 የሚበልጠው ቁጥር 5 ነው። ስለዚህ ትክክለኛው መልስ 5 የሆነው ለዚህ ነው ማለት ነው። እንቀጥል። 18ኛ የያለ እኩልነት አረፍተ ነገር 16 ያንሳል ከ10 ሲደመር ቀ መስሪያ ክልል ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄው የቱ ነው? ሀ ቀ ያንሳል ከ5፣ ለ ቀ ያንሳል ከ6፣ ሐመርሃ ቀ ይበልጣል ከ6፣ መ ቀ ይበልጣል ከ4።
ይበልጣል 6 ካላችሁ ትክክል ነው። ምክንያቱም 16 ያንሳል ከ10 ሲደመር ቀ ማለት በሌላ አባባል በሌላ አገላለጽ 16 ሲቀነስ 10 ያንሳል ከቀ ማለት ነው። 16 ሲቀነስ 10 6 ነው። 6 ያንሳል ከቀ ማለት ነው። 6 ያንሳል ከቀ ማለት ደግሞ በሌላ አባባል ምን ማለት ነው? ቀ ይበልጣል ከ6 ማለት ነው አይደለ? 6 ከቀ ካነሰ ቀ ከ6 ይበልጣል። ስለዚህ ቀ ይበልጣል ከ6 ማለት ነው። ቀ ይበልጣል ከ6 የሚለው ምርጫ ደግሞ ይሄኛው ነው፣ ሐመር ኋላ ያለው ምርጫ ማለት ነው። ስለዚህ ቀ ማለት ከ6 የሚበልጡ ቁጥሮች ናቸው የሚሆኑት። ለምሳሌ በቀ ቦታ ከ6 የሚያንስ ቁጥር ብናስገባ ምን ይመጣል? ከ6 የሚያንስ ቁጥር ለምሳሌ 5 ብናስገባ እዚህ ላይ 5 ብናስገባ 10 ሲደመር 5 15 ነው። 16 ያንሳል ከ15 ትክክል አይደለም። ስለዚህ በቀ ቦታ መግባት የሚገባ ቁጥር ከ6 የሚበልጥ ቁጥር ነው። ለምሳሌ 7 ብናስገባ እዚህ ላይ በቀ ቦታ 7 ብናስገባ ስንት ይመጣል? 10 ሲደመር 7 17 16 ያንሳል ከ17 ትክክል ነው። ስለዚህ ትክክለኛው መልስ ቀ ይበልጣል 6። ስለዚህ የቀ ዋጋ ከ6 የሚበልጡ ቁጥሮች ናቸው የሚሆኑት ማለት ነው። ቀጣዩ ጥያቄ ሰንጠረዥ አለ። እሱን አይተን የምንመልሰው የሚከተለው ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ወይም ስኳር ለማለት ነው ለማምረት የሚያስፈልገው የሸንኮራ አገዳ ሸ ብዛት በኪሎግራም ነው። እዚህ ጋር እንደምታዩ ሰንጠረዡ ላይ ሸንኮራ አገዳ አለ፣ ስኳር አለ። በ15 ኪሎ ግራም ሸንኮራ 60 ኪሎ ግራም ስኳር፣ በ20 ኪሎ ግራም ሸንኮራ 80 ኪሎ ስኳር፣ በ25 ኪሎ ግራም ሸንኮራ 100 ኪሎ ስኳር፣ በ35 ኪሎ ሸንኮራ 140 ኪሎ ግራም ስኳር ይመረታል ይላል መረጃው ሰንጠረዡ። ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ሸ ብዛትና የሚመረተው የስኳር ዝምድና የሚገልጸው ቀመር የትኛው ነው? ሀ ሲባዛ ሸ እኩል ይሆናል 4፣ ለ እኩል ይሆናል 4 ሲባዛ ሸ፣ ሐመርሃ እኩል ይሆናል 2 ሲባዛ ሸ፣ ወይስ መ ሸ ሲባዛ ሸ እኩል ይሆናል 2? እኩል ይሆናል 4 ሲባዛ ሸ ካላችሁ ትክክል ነው መልሱ። ምክንያቱም በሰንጠረዡ መሰረት 15 ኪሎ ግራም ሸንኮራ 60 ኪሎ ግራም ስኳር ያመርታል። ስለዚህ 15ቱ 60 ካመረተ ስንት እጥፍ ማለት ነው? ይሄ 15 ሲሆን ይሄኛው 60 ከሆነ ሲጣፋ ይሄ 1 ሲሆን ይሄ 4 ይሆናል። ስለዚህ 4 እጥፍ ማለት ነው። የ15 4 እጥፍ 60 ነው። የ20 4 እጥፍ 80 ነው። የ25 4 እጥፍ 100 ነው። የ35 4 እጥፍ 140 ነው። ስለዚህ ስኳር እኩል ይሆናል 4 ሲባዛ ሸንኮራ አገዳ ሰንጠረዡ መሰረት 15 ለ60 20 ለ80 ማምረቻ የሚያግዝ ከሆነ እኩል ይሆናል 4 ሲባዛ ሸ የሚለው ትክክለኛው መልስ ነው ማለት ነው። ስለዚህ 60 ለ15 ሲካፈል 4 ነው። 80 ለ20 ሲካፈል 4 ነው። ሌሎችም እንደዚሁ 100 ለ25 ሲካፈል 4 ነው። 140 ለ35 ሲካፈልም 4 ነው። ስለዚህ እኩል ይሆናል 4 ሲባዛ ሸ የሚለው ትክክለኛ ምርጫ ነው ማለት ነው። እንቀጥል። ጥያቄ ቁጥር 20 በአንድ የንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው። የ10 ዋጋ 850 ብር። ድርጅቱ በ510 ብር ስንት መጽሐፍ መግዛት ይችላል? ሀ 6፣ ለ 4፣ ሐመሮሃ 10፣ መ 18። ስድስት ካላችሁ ትክክል ነው። ምክንያቱም የአንድ መጽሐፍ ዋጋ 850 ብር ሲካፈል ለ10 85 ብር ነው የአንዱ መጽሐፍ ዋጋ። ምክንያቱም እንደሚለው እዚህ ጋር የ10 መጽሐፍ ዋጋ 850 ብር ነው። የ10ሩ 850 ብር ከሆነ የአንዱ 85 ብር ነው ማለት ነው። ምክንያቱም 850 ሲካፈል ለ10 85 ብር ነው የሚሆነው። የአንዱ ዋጋ 85 ብር ከሆነ በ510 ብር ስንት መጽሐፍ ይገዛል? ስለዚህ 510 ሲካፈል ለ85 ውጤቱ 6 መጽሐፍ ይመጣል። ስለዚህ 6 ተባለው ለዚህ ነው ማለት ነው። ወደ ጥያቄ ቁጥር 21 ከመሄዳችን በፊት እችኛዋን እንቆቅልሽ እንያት። አንድ ጊዜ ሁላችሁም አጠራጠር አድርገን እንቆቅልሹን እንይና ወደ ጥያቄያችን እንመለሳለን። እንቆቅልሹ ምንድነው የሚለው? የጂኦሜትሪ እንቆቅልሽ ነው። እንግዲህ አንድ አራት ማዕዘን ቁመቱ 8 ሳንቲሜትር ቢሆንና ስፋቱ ደግሞ የቁመቱ ግማሽ ቢሆን
የዚህ ቅርጽ ዙሪያው ስንት ይሆናል ነው የሚለው። ይሄ ነው አራት ማዕዘኑ። የአራት ማዕዘኑ ቁመቱ 8 ሳንቲሜትር ነው። እዚህ ጋር ቁመቱ 8 ሳንቲሜትር አለ። ስፋቱ ደግሞ የቁመቱ ግማሽ ቢሆን ዙሪያው የዚህ ሬክታንግል ወይም የዚህ አራት ማዕዘን ዙሪያው ስንት ይሆናል ነው የሚለው። መልሳችሁን በአስተያየት መስጫው ላይ አስቀምጡ። ከጥቂት ደቂቃዎች በኋላ መልሱን በጋራ እንሰራዋለን። ጥያቄ ቁጥር 21 የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል? ሀ ሹል አንግል፣ ለ ጥምዝ አንግል፣ ሐመሩሃ ዝርጥ አንግል፣ መ ማዕዘናዊ አንግል። ዝርጥ አንግል አላችሁ? ትክክል ነው። ምክንያቱም መጠኑ ከ90 ዲግሪ በላይ እና ከ180 ዲግሪ በታች የሆነ አንግል ዝርጥ አንግል ወይም ኦብቱስ አንግል ነው የሚባለው። እንደዚህ አይነት አንግል ማለት ነው። ለምሳሌ እንደዚህ አይነት ያለ አንግል ይሄ በዚህ መልኩ ከ90 በላይ እና ከ180 በታች የሆነ አንግል ዝርጥ አንግል ተብሎ ይጠራል። ጥያቄ ቁጥር 22 የ35 ቀጥ አሟይ ከሚከተሉት ውስጥ የቱ ነው? ሀ 55፣ ለ 135፣ ሐመሩሃ 45፣ መ 75። ሀምሳ አምስት ካላችሁ ትክክል ነው። ምክንያቱም ቀጤ አሟይ አንግሎች ድምራቸው 90 ዲግሪ የሚሆንበት ነው። ስለዚህ የተሰጠን 35 ዲግሪ አለ። ስለዚህ ለምሳሌ ይሄኛውን ቀጤ አንግል ብለን ወይም እንደዚህ ብንወስድ እንደዚህ አድርገን ብንሰራ እዚህ ላይ አንደኛዋ የተሰጠችው 35 ጥያቄው የተሰጠን 35 ነው። ይሄ 35 ቢሆን ይሄኛው ስንት ይሆናል ነው፣ ሌላኛው ስንት ይሆናል የሚለው ስለሆነ እሱን ለማግኘት ነው። እንግዲህ ይሄኛው አጠቃላይ የዚህ ድምሩ 90 ዲግሪ ነው። ስለዚህ 90 ዲግሪ ሲቀነስ 35 ዲግሪ 55 ይመጣል ማለት ነው። ስለዚህ ቀጣዩ አንግሎች ድምራቸው 90 ስለሆነ መልሱ እንደዚህ ሆነ ይመጣላችሁ። ዘጠና ዲግሪ ሲቀነስ 35 ዲግሪ 55 ዲግሪ ሆኖ ይመጣል ማለት ነው። በጣም ጥሩ። ጥያቄ ቁጥር 23 በምስሉ መ1 እና መ2 ትይዩ መስመሮች ናቸው። መ1 እና መ2 ማለት እነዚህ ናቸው። ስለዚህ እዚህ ጋር ይሄ መ1 አለ፣ ይሄ መ2 ነው። ሁለቱ ትይዩ ናቸው ሁለቱ መስመሮች። መ3 ደግሞ አቋራጭ ነው። ይሄኛው መ3 ነው። መ3 አቋራጭ ወይም ቆራጭ መስመር ነው። የሸ ዋጋ ስንት ይሆናል? ሸ የት አለ? ይሄው እዚህ ውስጥ የሸ ዋጋ ስንት ይሆናል? 2000 ሲደመር 18 ነው የሚለው ይሄኛው አንግል፣ ይሄኛው 30 ዲግሪ ነው የሚለው። ስለዚህ የሸ ዋጋ ስንት ነው ነው ጥያቄ። ሀ 18፣ ለ 30፣ ሐመርሃ 12፣ መ 6። ረጋ ብላችሁ ታሰሉት፣ መልሱ 6 ይመጣል። ምክንያቱም 2000 ሲደመር 18 እኩል 30 ነው። እነዚህ ሁለቱ አንግሎች እኩል ናቸው አይደል? ይሄኛው አንግልና ይሄኛው አንግል በተማራችሁ መሰረት እኩል ናቸው። ስለዚህ 2000 ሲደመር 18 እኩል 30 ዲግሪ ነው። እንደዛ ከሆነ 2000 እኩል 30 ሲቀነስ 18 ነው። የ2000 ዋጋ 12 ነው። ስለዚህ 2012 ከሆነ ያንኑ ሺ ለማግኘት ሲካፈል ለ2 ይሄኛውንም ሲካፈል ለ2 እናደርጋለን። ስለዚህ ይሄኛው በዚህ ይጠፋል፣ ሸ ይቀራል። 12 ሲካፈል ለ2 6 ይመጣል ማለት ነው። ስለዚህ 12 ሲካፈል ለ2 6 የሆነው በዚህ መንገድ ነው። እስኪ እነዚህ ሁለቱ አንግሎች በዚህ በኩል ያለው ይሄኛው አንግልና ይሄኛው አንግል በምን መስፈርት ነው እኩል የሚሆኑት? ምን በሚለው ህግ ነው እኩል የሚሆኑት? እስኪ መልሳችሁን አስተያየት መስጫው ላይ አስቀምጡልኝ። በምን ህግ ነው እነዚህ ሁለቱ አንግሎች እኩል የሚሆኑት? እነዚህ ሁለት አንግሎችም ይሄና ይሄም እኩል ናቸው። በምን ህግ መሰረት? ይሄኛውን
ከዚህኛው ጋር እኩል ነው። በምን ህግ መሰረት? እስኪ እነዚህን ህጎችን ጠንቅቃችሁ በደንብ ተዘጋጁባቸው። ግን ለጊዜው 2000 ሲደመር 18 እኩል ይሆናል 30 ያልንባቸውን ህጎች ግን አስተያየት መስጫው ላይ ጻፉልኝ። 24ኛ ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት ስንት ነው? ሀ 90 ዲግሪ፣ ለ 180 ዲግሪ፣ ሐመሮሃ 270 ዲግሪ፣ መ 360 ዲግሪ። ዘጠና ዲግሪ ካላችሁ ትክክል ነው። ምክንያቱም ካሬ አራት እኩል ማዕዘናዊ አንግሎች ያሉ ስለሆነ ያንዳንዱ 90 ዲግሪ ነው የሚሆነው። ይሄ ቢሆን ካሬው፣ ስለዚህ ያንዳንዱ አንግል ይሄ 90፣ ይሄኛውም 90፣ ይሄኛውም 90፣ ያንዳንዱ 90 ነው የሚሆነው ማለት ነው። አራቱም ጎኖቹ እኩል ናቸው። ስለዚህ 90 ይመጣሉ ማለት ነው። ጥያቄ ቁጥር 25 አንዱ አንግል ማዕዘናዊ የሆነና ሁሉም ጎኖቹ እኩል ርዝመት ያላቸው ፓራሌሎግራም ምን ይባላል? ሀ ክብ፣ ለ ሬክታንግል፣ ሐመሩሃ ካሬ፣ መ ጎነ 3። ካሬ ካላችሁ ትክክል ነው። ምክንያቱም ሁሉም ጎኖቹ እኩል የሆኑ እና 90 ዲግሪ አንግል ያለው ቅርጽ ካሬ ነው የሚባለው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ እና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና የሞዴል ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። ቀጥሎ ወደ እንቆቅልሹ መልስ ነው የምንመጣው። የቅድሙ እንቆቅልሽ ጥያቄው ምንድነው የሚለው? የጂኦሜትሪ እንቆቅልሽ ነው የሚለው። አንድ አራት ማዕዘን ቁመቱ 8 ሳንቲሜትር ቢሆንና ስፋቱ ደግሞ የቁመቱ ግማሽ ቢሆን የዚህ ቅርጽ ዙሪያ ስንት ይሆናል የሚል ጥያቄ ነበር። ስንት መጣላችሁ? መልሱ ቁመቱ 8 ነው የሚለው። ይኸው ከዚህ ያለው 8 ነው። ቁመቱ 8 ከሆነ ወርዱ የግማሽ ነው የሚለው እዚህ ጋር የቁመቱ ግማሽ ቁመቱ 8 ከሆነ የቁመቱ ግማሽ 4 ነው ማለት ነው። ስለዚህ 4 ነው ይሄኛው 8 ይሄኛው የዚህ ከሆነ ዙሪያው ስንት ይሆናል? ስለዚህ 1 2 3 4 ዙሪያው አሉ። የዚህ ሬክታንግል ዙሪያው ወይም የዚህ አራት ማዕዘን ዙሪያው ስንት ይሆናል ነው። ከዚህ 4 ነው እስከዚህ ያለው፣ ከዚህ ያለው 8 ነው፣ ከዚህ ያለው 4 ነው፣ ከዚህ ያለው 8 ነው። ስለዚህ ዙሪያ ማለት 2 ጊዜ 8 ሲደመር 4 8 ሲደመር 4 አሁንም 8 ሲደመር 4 2 ጊዜ 8 ሲደመር 4 ማለት ይሄኛው ነው። ወይም 8 ሲደመር 8 ሲደመር 4 ሲደመር 4 ማለት ነው። አጠቃላይ ስንት ይመጣል? ይሄኛው 24 ሳንቲሜትር። ምክንያቱም 8 እና 4 12 12 እና 4 16 16 እና 8 24 ይመጣል። ጥያቄ ቁጥር 26 ከሚከተሉት ጠጣር ምስሎች ውስጥ የገጾቹ ብዛት 4 የሆነው የቱ ነው? የገጾቹ ብዛት 4 የሆነው መልሱ ሐመሩሃ ነው። ይሄ ባለ 3 ማዕዘን ፒራሚድ የሚባለው ነው። ስለዚህ ይሄኛው ባለ 3 ማዕዘን ፒራሚዱ ያለው የገጽ ብዛት 4 ነው። ገጽ ማለት ፊቶቹ ማለት ናቸው። ይሄኛው አንዱ ገጽ ነው። ይሄ ሁለተኛው ገጽ ነው። በጀርባ በኩል ደግሞ በዚህ በኩል እኛ ጋር ማይታየን ደግሞ ሶስተኛው ገጽ አለ። ከታች ደግሞ ያረፈበት አለ። እንደዚህ ፊቱ ያረፈበት የተቀመጠበት አለ። ስለዚህ በአጠቃላይ 4 ገጾች አሉት ማለት ነው። ይሄ ባለ 3
ማዕዘን ፒራሚድ ባለ 4 ገጽ ነው። ምን እንደሚለው ባለ 3 ማዕዘን ፒራሚድ ወይም ቴትራሄድሮን 3 የጎን ገጾችና አንድ የመሰረት ገጽ በድምሩ 4 ገጾች አሉት። ሶስተኛው በዛ በኩል ስለሆነ አይታየንም እንጂ አራተኛውም የተቀመጠበት ነው ከታች እና አጠቃላይ 4 ገጾች አሉት ማለት ነው። 27ኛ ቀጥሎ የቀረበው ጠጣር ምስል ስንት መለያያዎች አሉት? ሀ 6 ለ 12 ሐመርሃ 8 መ 4 በጣም ዘገየው ሂሳብ ስለሆነ እንድትሰሩት ብዬ ነው እንዳይሰለቻችሁ። የሚደክማችሁ ምናምን ከሆነ ደግሞ አቋርጣችሁ ውጡና ተመልሳችሁ ተመጣላችሁ። ምክንያቱም ስታነቡ በኋላ እንዳይደብራ እንዳይላችሁ ሂሳብ ስለሆነ ረጋ ብላችሁ እንድትሰሩ ብዬ ነው የሚዘገየው። ለማንኛውም ይሄ ቀጥሎ የቀረበው ምስል ስንት መለያያዎች አሉት ለሚለው መልሳችሁ 8 ከሆነ ትክክል ነው። 8 መለያያዎች አሉት። ኩብ ወይም ባለ 4 ማዕዘን ፕሪዝም 8 ጫፎች ወይም መለያያዎች አሉት። 8ቱ መለያያዎች ማለት 3ቱ አንድ ላይ የተገናኙበት ማለት ነው። ይሄ አንዱ መለያያ ነው። አንድ ይሄ ደግሞ ሌላኛው ነው። 2 ይሄው 3ቱ የተገናኙበት ይሄኛውም 3ቱ የተገናኙበት ይሄኛው ይሄ ደግሞ መሀል ለመሀል በሐሳብ ውስጥ የተቀመጠው ማለት ነው። ስለዚህ 1 2 3 4 5 6 7 የትኛው ቀረ? ይሄኛው። ከዚህ ጋር አንድ ላይ አሁን 8 መለያያዎች አሉ። እያንዳንዱ መለያ በሶስት በኩል የተገናኘ ነው። ይሄው በዚህ በኩል 3 እንትኖች አሉት እዚህ ጋር 3 አሉት። እዚህም በ3 በኩል የተገናኘ ነው። እዚህም በ3 ስለዚህ 3 እንትኖች ያገናኛቸውን ቦታዎች ነው እንደ መለያ የምንቆጥራቸው። ስለዚህ ኩብ ወይም ባለ 4 ማዕዘን ፕሪዝም 8 መለያዎች አሉት ማለት ነው። እንቀጥል። ጥያቄ ቁጥር 28 ዲያሜትሩ 10 ሳንቲሜትር የሆነ ክብ ሬዲየሱ ስንት ይሆናል? ሀ 5 ለ 10 ሳንቲሜትር ሐመርሃ 15 ሳንቲሜትር መ 20 ሳንቲሜትር ጎበዞች መልሱ 5 ሳንቲሜትር ነው። ምክንያቱም ሬዲየስ ሁልጊዜ የዲያሜትር ግማሽ ነው። ለምሳሌ ይሄ ክብ ቢሆን የዚህ የክቡ ይሄ ያው በግምት ይሄኛው ዲያሜትር ነው። ከዚህ እስከዚህ ያለው ዲያሜትር ነው። ዲያሜትሩ 10 ሳንቲሜትር ነው የሚለው። ዲያሜትሩ 10 ሳንቲሜትር ከሆነ ሬዲየስ ማለት ደግሞ ከዚህ እስከዚህ ያለው ነው። ከማዕከል እስከ የእንትኑ ግማሽ ማለት ነው። ይሄ ሬዲየስ ነው የሚባለው። ስለዚህ የዲያሜትሩ ግማሽ ሬዲየስ ስለሚሆን ሬዲየሱ ደግሞ 10 ሁለተኛ ወይም ይሄ ማለት 5 ይሆናል ማለት ነው። አጠቃላይ 5 የሆነው ለዚህ ነው። ስለዚህ ይሄ ሬዲየሱ ነው ማለት ነው። ይሄ ወደዚህ ያለው ዲያሜትር ነው። ስለዚህ ይሄ ከዚህ እስከዚህ ያለው 10ሩ ዲያሜትሩ ነው። የዲያሜትሩ ግማሽ ደግሞ ከዚህ እስከዚህ ያለው ሬዲየሱ ነው። ስለዚህ ዲያሜትሩ 10 ከሆነ 10 ሲካፈል ለ2 5 ይሆናል። ስለዚህ መልሱ 5 የሆነው ለዚህ ነው ማለት ነው። ስለዚህ 10 ሲካፈል ለ2 5 ሳንቲሜትር የሚለው የሬዲየሱ መጠን 5 ሳንቲሜትር ነው ማለት ነው። ጥያቄ ቁጥር 29 በባር ግራፉ መሰረት በጋዜጠኝነት ሙያ የተመረቁ ተማሪዎች ብዛት ስንት ነው? ሀ 200 ለ 150 ሐመርሃ 100 መ 50 በ2015 ዓመተ ምህረት ለስድስተኛ ክፍል ተማሪዎች በተዘጋጀው የሚኒስትሪ ጥያቄ ሂሳብ ፈተና ጥያቄ ቁጥር 29 መልሱ ስንት ነው የሚሆነው? 150። ምክንያቱም እዚህ ላይ በግልጽ የሚታይ ነገር ነው። ይኸው 150 እዚህ ጋር አለ። በጋዜጠኝነት የሚባለው ይሄኛው ነው። ይሄ ጋዜጠኝነት ነው።
150 ተማሪ ከዚህ ጋር ስንመጣ ትክክል ስናነበው እንደዚህ ይመጣል። የጥብቅና ከ50 በላይ ነው፣ በ50 እና በ100 መካከል ነው። መምህርነት 200 ላይ ነው። ሕክምና በ50 እና በ100 መካከል ነው። አሁንም ምህንድስና 100 አካባቢ ነው። ጥያቄው ግን ጋዜጠኝነት ስለሚል ጋዜጠኝነት ደግሞ 150 ላይ ነው። ስለዚህ ትክክለኛው መልስ 150 የሆነው ለዚህ ነው ማለት ነው። እና በግራፉ ላይ የጋዜጠኝነት ባር ቁመቱ የሚያሳየው 150 ቁጥር ነው። ወደ ጥያቄዎች መጨረሻ ደረስን። የዛሬው የመጨረሻ ጥያቄ ቁጥር 30 ብዛታቸው ቀ የሆኑ ቁጥሮች ድምር 60 አማካያቸው ደግሞ 5 ቢሆን የቀ ዋጋ ስንት ነው ይላል። ሀ 6 ለ 10 ሐመርሃ 11 መ 12 12 ካላችሁ ትክክል ነው። ምክንያቱም ብዛት እኩል ይሆናል ድምር ሲካፈል ለአማካይ ነው ፎርሙላው። ብዛት እኩል ይሆናል ድምር ሲካፈል ለአማካይ። ስለዚህ ብዛቱ ቀ ነው፣ ድምሩ 60 ነው እዚህ ጋር የተሰጠን፣ አማካዩ 5 ነው። ስለዚህ 60 ሲካፈል ለ5 12 ይመጣል ማለት ነው። ስለዚህ የብዛቶቹ የቁጥሮቹ ብዛት 12 ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት የፈጣውን ከሆነና የቸኮሉ ከሆነ የመጣሁት ቪዲዮን ያስቆማችሁ ተከታተሉ። ሂሳብ ስለሆነ ረጋ ብላችሁ ሳይሰለቻችሁ ሲደክማችሁ እያቋረጣችሁ እየተመለሳችሁ ካልሰራችሁ በስተቀር እንዳይሰለቻችሁ። ሌሎቹ ፈተናዎች ላይም እንደዚሁ እስከሚደክማችሁ ድረስ ሳይሆን መስራት ያለባችሁ በነቃችሁ ሰዓት መስራት አለባችሁ። ሲደክማችሁ ደግሞ ማቋረጥና ተመለሳችሁ መምጣት ነው የሚሻለው። ምናልባት የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ሃሁ ቲዩ የሚል አለ። እዛ ገብታችሁ ጆይን አድርጋችሁ ብዙ ጥያቄዎችን ልታገኙ ትችላላችሁ። በሌላ ትምህርት እስከምንገናኝ መልካም የጥናት ጊዜ። ቻው።